ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ያ የመጀመሪያው እርካታ ለራሳችን ነው። ከኛ ሲያልፍ ነው ወደ አንተ ይመጣውና በእንደዚህ አይነት ኖይዝ እንደዚህ ያለውን ታላቅ ጅማሮ ማደናቀፍ የሚቻል አይመስለኝም። ነገር ግን ልማት ነውና ግድብ ስንገድብ ሰዎች እንደሚፈናቀሉት ሁሉ ከተማም ስንሰራ ሰዎች ከቦታ ቦታ ቢቀያየሩ፣ እርሻ ለምሳሌ የግለሰብ የነበረውን እርሻ በክላስተር በምናደርግበት ሰዓት አላግባብ የገቡ ቤቶች ካሉ መንደሮች፣ እነሱን አንስተን ወደ ዳር አውጥተን ሰፈሩን በሙሉ በዶዘር በትራክተር የምናርስ ከሆነ ቦታ ሊቀይሩ ይችላሉ። ድምር ውጤቱ ግን በሀገርም በቤተሰብም እድገት ነው የሚያመጣው እንጂ ውድቀት አያመጣም፣ በጊዜ ማለት ነው። ለዛ ዝግጁ መሆን ያስፈልጋል። አሜሪካ ያላችሁ አሜሪካኖች በገንዘብ በእውቀት ብቻ አይደለም፣ በደምና በአጥንት ነው ሀገራቸውን የገነቡት። በደምና በአጥንት ያውም በእኛ አያቶች። አውሮፓ ያላችሁ ነው የምታደንቁ ሰዎች፣ በደምና በአጥንት የተገነባው በዋዛ ፈዛዛ የሚገነባ ሀገር የለም። ኤዥያ ላይ የምናየው አሁን በብዙ ስቃይና ድካም ነው ሀገር የሚገነባው። እሱን ነው እኛ የምናደርገው። እሱን ስናሳካ የሚፈጠሩ ስህተቶች ካሉ ዋና ዓላማው ለሕዝብና ለሀገር ስለሆነ እናርቃለን፣ እናርማለን፣ እናሻሽላለን። ያው ተማሪዎች ስለሆን እናጠፋው ነገር ካለ ችግር የለውም፣ ክፍት ነው። ያን ለመማር ዝግጁ በሆነው ልክ ግን ካለምናት ስራ ካሰብናት ስራ ኢትዮጵያን ብልጽግና ከመውሰድ ለሰከንድ ደግሞ ይዘናጋል በሚያስብ ሰው ጊዜው ማባከን የለበትም። እኛ እያንዳንዷን ሰከንድና ደቂቃ የኢትዮጵያን ብልጽግና በሚያረጋግጡ ጉዳዮች ላይ አተኩረን የምንሰራው። በዚህ ሂሳቤ ቢታይ ጥሩ ነው። ብዙዎች ተጠቅመዋል። የተጎዱ ጥቂቶች ደግሞ ካሉ እነሱም ይጠቀማሉ። ኢትዮጵያ ካደገች የማይጠቀም ሰው የለም። ለጊዜው ሊሆን ይችላል ችግሩ፣ በሎንግ ረን ሁላችን የሚጠቅመን ስለሆነ እሱን እያሰብን ብንሄድ መልካም ነው ብዬ ነው የማስበው።